إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. بدل اللبه ችግር አለብህ። ሰዎችን አትመልከት፣ ወደ ላይ እይ፣ ሰማያዊ ሁን። ጉዳዮች የት ነው የሚስተካከሉት? ወንድሞቼ ሆይ ጉዳዮች እዚያ አላህ Subhanahu Wa Ta'ala ዘንድ ነው የሚስተካከሉት። ዱዓ ማድረግ ከፈለክ ሚስጥር ይኑርህ። አላህ Subhanahu Wa Ta'ala ብቻ የሚያውቀው መልካም ሥራ ይኑርህ። የዋሻው ሰዎች ታሪካቸውን ታውቃላችሁን? አለቱ ዘጋባቸው። ገፉ እስኪ ደክሙ ድረስ። ሲደክሙና ድንጋዩን ለመግፋት ኃይል ሲያጡ እያንዳንዳቸው ምን አደረጉ? ወደ አላህ ዞሩ። ግን እንዴት ዞሩ? እያንዳንዳቸው በስውር የሰሩትንና አላህ ብቻ የሚያውቀውን መልካም ሥራ አስታወሱ። ከዚያም ወደ አላህ ተጠጉበት። በሥራዎቻቸው ሲጠጉ አላህ ችግራቸውን ፈታላቸው። ስለዚህ ሰደቃ ይኑርህ፣ ዒባዳ ይኑርህ። በአንተና በአላህ መካከል ሚስጥራዊ ነገር ይኑርህ። ችግር ሲገጥምህ ወደ አላህ Subhanahu Wa Ta'ala ዙር፣ ተበሰር። አላህ Subhanahu Wa Ta'ala በእርሱ የተመካን ባሪያ በፍጹም አያዋርድም። ዱዓ ስታደርግና አላህ Subhanahu Wa Ta'ala ስትጠይቅ አላህ የምትፈልገውን ካልሰጠህ በአላህ ላይ አትከፋ። ወንድሜ ሆይ አትከፊ፣ እህቴ ሆይ አትቆጣ። በተለይ እስቲኻራ ካደረክ፣ እስቲኻራ ስታደርግ ጉዳይህን ለአላህ ትተዋለህ ማለት ነው። ጌታችንም እንዲህ ይላል፣ በአላህ ላይ የተመካ ሰው እርሱ በቂው ነው። አላህ ጉዳዩን ያደርሳል። አላህ ለሁሉም ነገር ቀድርን አድርገዋል። ስለዚህ የተከበርክ ወንድሜ ሆይ የምትጠይቀው ሁሉ እንዲመጣልህ ግዴታ አይደለም። ግዴታ አይደለም። አንዳች ነገርን ልትጠሉ ትችላላችሁ፣ እርሱም ለእናንተ መልካም ነው። አንዳች ነገርን ልትወዱ ትችላላችሁ፣ እርሱም ለእናንተ መጥፎ ነው። አላህ ያውቃል፣ እናንተም አታውቁም። ይህ በአላህ ላይ ካለ እምነትና አላህ ለኛ መልካም የሆነውን ነገር ብቻ እንደሚወስንልን ማመን ነው። አላህን ጠይቁ፣ አላህን ለምኑ፣ በአላህ ፊት ተዋረዱ። ልብህን ሁል ጊዜ ከአላህ ጋር የተንጠለጠለ አድርግ። ምክንያቱም አንተ በሁሉም ሁኔታዎች አሸናፊ ነህ። በሁሉም ሁኔታዎች አሸናፊ ነህ። ዱዓ አድርግ፣ ጠይቅ፣ ደስተኛ ሁን። በአላህ ላይ አበዛሁበት አትበል፣ መልሱንም አትቸኩል። ዱዓ አደረኩ ግን አልተመለሰልኝም አትበል። ተጠንቀቁ ወንድሞቼ ሆይ። ከችግሮቻችን አንዱ ዱዓ ስናደርግ፣ ለአንድ ሰው ዱዓ አድርግ ስንለው ወንድሜ ሆይ 1 ዓመት ሙሉ ዱዓ እያደረኩ ነው ይላል። ወንድሜ ሆይ 1 ዓመት ዱዓ ታደርጋለህ። ዩሱፍ አለይሂ ሰላም ነብይ ነበር፣ አባቱም ነብይ ነበር። ተለያዩና ከ10 ዓመታት በኋላ ነው የተገናኙት። አላህ የያዕቁብን ዱዓ ከ10 ዓመታት በኋላ ነው የመለሰው። አንተ ደግሞ በአንድና በሁለት ዓመት በአላህ ላይ ትቸኩላለህ። እንዳልኩ ዱዓ አድርግ። ሁሉም ነገር አላህ Subhanahu Wa Ta'ala ዘንድ የተመዘገበ ነው። ወንድሞቼ እናቶቼ ሆይ ዱዓ ይህችን ዒባዳ አታቅልሉ። በምትችሉት ሁሉ ተጠቀሙበት። ምክንያቱም አላህ Subhanahu Wa Ta'ala ታላቅ ነው። አላህ የባሪያውን እጆች ባዶ አድርጎ ለመመለስ ይሸማቀቃል፣ ያፍራል። በአላህ እምላለሁ፣ ይህ ይበቃል። አላህ አንተን ለመመለስ ማፈሩ ይበቃል። ስለዚህ ቀጥሉ፣ አብዙ፣ ተበሰሩ። አላህ ታላቅ ነው። إن الله عند ظن عبده به فظنوا بربكم خيرا وأبشروا بالخير። الله ባሪያው በሚጠረጥረው መሰረት ነው። ስለዚህ በጌታችሁ ላይ መልካምን ጠርጥሩ፣ በመልካምም ተበሰሩ። በሁሉም የዱንያና የአኺራ ጉዳዮች ውስጥ ትዕግስት ከሌለ ማሸነፍ አትችልም።
አላህ ስብሓንሁ ወተዓላ ባሮቹን የሚፈትነው ይታገሱ እንደሆነ ወይም እንደማይታገሱ ለማየት ነው። የላቀው አላህ ስብሓንሁ ወተዓላ እንዲህ ይላል፣ በእናንተ ውስጥ ያሉትን ታጋዮችና ታጋሾችን እስክናውቅና ዜናዎቻችሁንም እስክንፈትን ድረስ እንፈትናችኋለን። ትዕግስት ወዳጆቼ ሆይ ውብ ነገር ነው። አላህ የትዕግስትን ኃይል ከሰጠ ሁሉም መከራዎች በዐይንህ ውስጥ በአላህ ስብሓንሁ ወተዓላ ፈቃድ ቀላል ይሆናል። ወደ አላህም ስብሓንሁ ወተዓላ በቀላሉ መንገድ ትደርሳለህ። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም ትዕግስትን በምን መሰሉት? ትዕግስት ብርሃን ነው አሉ። ትዕግስት ብርሃን ነው ማለትም አንተ በእውነት ከታገስክ ሁሉም ነገር በሕይወትህ ጥበብ ይሆናል። ትዕግስት ጥበብን ያመጣል። አላህም ስብሓንሁ ወተዓላ እንዲህ ይላል፣ ጥበብን የተሰጠ ሰው ብዙ መልካም ነገርን ተሰጥተዋል፣ የአእምሮ ባለቤቶች እንጂ አይገሰጹም። ትዕግስት የኃይልና የመቻል ችሎታ አይነት ነው። ስለዚህ ሰዎች በዚህ ጉዳይ ይለያያሉ። ትዕግስትን የሚፈልግ ሰው አላህ ያስታግሰዋል። ትዕግስትን የሚፈልግና የሚጥር ሰው አላህ ስብሓንሁ ወተዓላ ይረዳዋል። የማይታገስ ሰው ደግሞ አላህ ስብሓንሁ ወተዓላ ይተወዋል። አንተም በእንደዚህ አይነት ኃይሎች ውስጥ አላህን ትፈልጋለህ፣ ከአላህ ስብሓንሁ ወተዓላ እርዳታ ትፈልጋለህ። ትዕግስት ወንድሞቼ ሆይ አይነቶች አሉት። በአላህ ውሳኔዎች ላይ መታገስ። ይህ ትዕግስት ከተሳካለህ ትደሰታለህ፣ ነፍስህም ትረጋጋለች። በቀደር ላይ ትዕግስትን ለመማር ሁል ጊዜ እነዚህን ውብ ስሞችን እንድታስብ እፈልጋለሁ። አንደኛው አራሒም ወይም አዛኙ። ከአላህ ስብሓንሁ ወተዓላ በላይ ለአንተ አዛኛለን? አይቻልም በፍጹም። ስለዚህ ከአላህ የሚመጣ መከራ ሁሉ ቅጣት ነው ብለህ አታስብ። ምክንያቱም ጤና በእናትህ እጅ ቢሆን ኖሮ ትሰጥህ ነበር። አላህ ደግሞ ከእናትህ በላይ ለአንተ አዛኝ ነው። ስለዚህ ቀደር ሲመጣብህ ይህ ከአላህ ነው፣ ጌታዬም አዛኝ ነው በል። ቀደር ሲመጣብህ አላህ ፍትሃዊ መሆኑን አስታውስ። ፍትህ ነው፣ በደል የለው። ባሮቹን በበደል ሊፈትን በፍጹም አይችልም። ይህ የአላህ ስብሓንሁ ወተዓላ ባህሪ አይደለም። ነገር ግን አላህ ስብሓንሁ ወተዓላ ሰዎችን በጥበብ በፍርዱና በእዝነት ያስተናግዳል። አላህ ኸቢር ወይም ውስጥ አዋቂ መሆኑን አስታውስ። ኸቢር ማለት ምን ማለት ነው? ያውቃል ማለት ነው። አንተ ዕውቀትህ የተወሰነ ነው። ዛሬ የሆነውን ብቻ ነው የምታውቀው። ዕውቀትህ ምንም ያክል ቢረዝምም ስህተት መስራትህ አይቀርም። ይህ የአንተ ተፈጥሮ ነው ሰው ሆይ። አላህ ግን ጉዳዮችን እስክትሞትና ከዱንያ እስክትለይ ድረስ ያውቃል። ስለዚህ ምን እንደሚሰጥህና ምን እንደማይጠቅምህ ያውቃል። ይህ ኸቢር ነው። አላህ ለባሮቹ ሲሳይን ቢያሰፋ ኑሮ በምድር ላይ በደልን ይሰሩ ነበር። ነገር ግን በሚፈልገው መጠን ያወርዳል። ለምን? እርሱ በባሮቹ ጉዳይ ውስጥ አዋቂና ተመልካች ነውና። ስለዚህ አንተ አሁን ቀደር ሲመጣብህ ታገስና የመጣብህ ቀደር ከአዛኞች ሁሉ አዛኝ፣ ከፍትሃዊዎች ሁሉ ፍትሃዊ፣ ለአንተ መልካም የት እንዳለ ከሚያውቀው መሆኑን እመን። መልካሙ በሽተኛ ሆነህ መኖር ነው ወይስ ጤነኛ? መልካሙ ባለ ዕዳ ሆነህ መቆየት ነው ወይንስ ነጋዴ መሆን? አላህ ብቻ ነው የሚያውቀው። ስለዚህ በሱ በአላህ ስብሓንሁ ወተዓላ ላይ እምነትህ ይጠንክር። ውብ የሆነ መርህ አለ። አቡበክር ስዲቅ ዑመርን ሲመክሩት የተናገሩት እንዲህ ይላል፣ አላህ ስብሓንሁ ወተዓላ ለባሮቹ መቸኮል አይቸኩልም። ባሮቹ ይቸኩላሉ። ምን ማለት ነው? ይቸኩላሉ። ዛሬ ዕዳውን መጨረስ ይፈልጋል። ዛሬ ከበሽታው መዳን ይፈልጋል። ዛሬ ከችግሩ መውጣት ይፈልጋል። ጌታዬ ሆይ ከዚህ ችግር አውጣኝ፣ ጌታዬ ሆይ ስትለው ይቸኩላል። በፍጥነት መጨረስ ይፈልጋል። ነገር ግን አላህ ለባሮቹ አይቸኩልም። ጉዳዩ በአላህ ፍላጎት መሰረት እስኪስተካከል ድረስ። ከዚያም በኋላ አላህ ላንተ መልካም የሆነውን ይሰጣል፣ አይቀርም። አንድ ምሳሌ ልስጣችሁ። አንዲት እናት ምግብ ብታበስል፣ እናት ኩሽና ገብታ ታበስላለች። ልጇን በጣም ርቦታል። እናቱ እያበሰለች መጥቶ ምግብ ስጪኝ ርቦኛል ብሎ እግሯ ስር እያለቀሰና እየተንከባለለ ነው። ትክክለኛው ነገር ግና ያልበሰለውን ምግብ ሰጥታው
ከሚጠግብ ይልቅ እንዲጎዳ ማድረግ ነው ወይስ ቆይ ብላ ምግቡ እስኪበስል ድረስ ከዚያም ምግቡን መስጠት ነው አይደል? والله المثل الأعلى አንተ ዱዓ እያደረክ ነው። አሁን መዳንህ ጥቅም አይደለም። አሁን ከዕዳ መላቀቅህ ጥቅም አይደለም። ወደዚያች አገር መጓዝህ ጥቅም አይደለም። የሚያውቀው አላህ ነው። ስለዚህ የምትፈልገውን ሁሉ አይሰጥህም። ከአላህ ስብሓንሁ ወተዓላ እዝነት አንዳንዴ የምትፈልገውን አለመስጠቱ ነው። ስለዚህ ነው ራስህን ሁል ጊዜ በአላህ ስብሓንሁ ወተዓላ ላይ መተማመንንና በአላህ ውሳኔዎች ላይ መታገስን አስተምረው። ሁል ጊዜ መከራ ሲደርስብህ እኛ የአላህ ነን ወደ እርሱም እንመለሳለን በል። ትዕግስት ደግሞ በአላህ ስብሓንሁ ወተዓላ ላይ መታዘዝ ነው። ይህ ሁለተኛው የትዕግስት አይነት ነው፣ በአላህ ላይ መታዘዝ። አሁን ወንድሞቼ ሆይ እህቶቼ ሆይ አላህ ስብሓንሁ ወተዓላ በመጽሐፍ ውስጥ ምን ይላል? እንዲህ ይላል፣ ከነዚያ ጌታቸውን በጠዋትና በማታ ፊቱን እየፈለጉ ከሚጠሩት ጋር ራስህን አስታግስ። የዱንያን ጌጥ እየፈለግ አይኖችህን ከነርሱ አይለፉ። ልቡን ከኛ መውሳት ያዘናጋውንና ስሜቱን የተከተለውንና ጉዳዩም ወሰን ያለፈ የሆነውን ሰው አትታዘዝ። ራስህን በታዛዥነት ላይ ማስታገስ አለብህ። ስለዚህ ወንድሞቼ ሆይ የትዕግስት ምንዳው ታላቅ ነው። ለምንድን ነው? ምክንያቱም ትዕግስት ማለት የነፍስን ስሜት መቃወም ማለት ነው። የራስህን ስሜት መቃወም ነው። ነፍስህ እንቅልፍን ትወዳለች አይደል? አላህ ደግሞ ሌሊት እንድትቆም ይወዳል። የነፍስን ፍላጎት ስትተውና የአላህን ፍላጎት ስታስቀድም፣ እንቅልፍን ለአላህ ስትተው አላህ በሥራህ ይደነቃል። እንዴት ከሰይጣንህ መላቀቅ ቻልክ? አላህ በአንተ ይደነቃል። ስለዚህ አላህ የሚደነቅባቸው 3 ናቸው። አንዱ በጦርነት ውስጥ ከካፊሮች ጋር ይዋጋ ነበር። ሰዎች ሲፈሩ ሲመለሱ፣ እርሱ ግን የአላህን ዲን እየተከላከለ እስከሚሞት ድረስ ቀጠለ። አላህም በሰራው ይደነቃል። ሌሎቹ ሁለቱ ደግሞ አንዱ ቆንጆ ሚስት አግብቶ እርሷን ትቶ ሌሊት በአላህ ፊት ይሰግዳል። አላህም በስራው ይደነቃል። ሶስተኛው ደግሞ ከጉዞ መጥቶ ደክሞና ተዳክሞ ሰዎች ሲተኙ እርሱ ተነስቶ በአላህ ፊት ይሰግዳል። እዚህ ጋር አላህ ስብሓንሁ ወተዓላ መላእክቱን ይጠይቃል። ይህን እንዲያደርግ የገፋፋው ምንድን ነው? ለምን? አንተ ዘንድ ያለውን በመፈለግና አንተ ዘንድ ካለው በመፍራት ነው ይላሉ። ማለትም ጀነትን በመፈለግና ከእሳት በመፍራት ነው። አላህም ስብሓንሁ ወተዓላ የሚፈልገውን ሰጥቼዋለሁ ከሚፈራውም ጠብቄዋለሁ ይላል። ለምን? ትዕግስት ስላለ ነዋ። አላህ ስብሓንሁ ወተዓላ ከታጋሾች ያድርገን። አሁን ሌላ ምሳሌ ልስጣችሁ። ወላጆችን ማክበር። በቁርአን ውስጥ እናትና አባትን ልጆቻቸውን እንዲወዱ ወይም እንዲያከብሩ የሚያበረታታ አንቀጽ ስጡኝ። በቁርአን ውስጥ አባቶችን በልጆቻቸው ላይ የሚያበረታታው ብቸኛው አንቀጽ በውርስና በፍርድ ጉዳይ ላይ ነው። ነገር ግን እኛ አባቶች ልጆቻችንን እንድንወድ የሚመክር አንቀጽም ሆነ ሐዲስ አታገኙ። ለምንድን ነው? ምክንያቱም የአባቶች ለልጆቻቸው ያላቸው ፍቅር ተፈጥሯዊ ነው። መመሪያ አያስፈልገውም። አላህ ልጆቻቸውን እንዲሸከሙ በልቦቻቸው ውስጥ አስቀምጦታል። ነገር ግን የልጆች ለወላጆቻቸው ያላቸው ፍቅር ከባድ ነው። አንተ አባትህ እንደሚወድህ መውደድ አትችልም። የማይቻል ነው። የአባትህን ፍቅር ዋጋ የምታውቀው አንተ ልጆችን ስትወልድ ነው። ይህ ሕፃን አንተ ለህመሙ የምትታመምበትን ስሜት አባትህም ይሰማዋል። ይህ ስሜትህ በእናትህ ወይም በአባትህ ላይ አለን? የለም። ስለዚህ በቁርአን ውስጥ ሁል ጊዜ በመልካም ሥራ ላይ ማበረታታት ይመጣል። አላህም በመልካም ሥራ ላይ ታላቅ ምንዳ ይሰጣል። አላህም በእነርሱ ላይ እንድትታገስ ያዝሃል። ለምን? ምክንያቱም ጉዳዩ ትዕግስት ይጠይቃል። እንዴት እንደሆነ ገባችሁ? የታጋሾች ለምን እንደሚለዩ ገባችሁ? የመልካም ሥራ ሰዎች ለምን እንደሚለዩ? ምክንያቱም መታገስ እንችለዋል። የሌሊት ሰላት ሰዎች ለምን ምርጥ ሰዎች ናቸው? የአማኝ ክብር የተባለውን
ምክንያቱም ትዕግስት ይጠይቃል። ሰላቶችን መጠበቅ ለምን ከፍ ያደርጋል? አላህም እንዲወድህ ያደርጋል። ምክንያቱም ትዕግስት ይጠይቃል። ጾም ለምን ጾም አላህ ስብሓንሁ ወተዓላ እንዲህ ይለዋል፣ የአዳም ልጅ ሥራ ሁሉ ለራሱ ነው፣ ጾም ሲቀር እርሱ ለኔ ነው፣ እኔም እመነደዋለሁ። ምክንያቱም ትዕግስት ይጠይቃል። ትዕግስት የሚጠይቅ እያንዳንዱ ዒባዳ ምንዳው ምንድነው? ምንዳው ይህ አንቀጽ ነው። አስታውሱት። ታጋሾች ምንዳቸውን ያለ ገደብ ያገኛሉ። 1,000,000 ሐሰና ወይም በጀነት ውስጥ ቤት አይልህም። አይ ያለ ገደብ። ለምን? ምክንያቱም ራስህን ማሸነፍህና በኪታህ ላይ መታገስ ችልሃል። ስለዚህ የትንሣኤ ቀን ስትመጣ አላህ ይሰጣል። አላህ ሲሰጥህ ምን ይሰጣል? ያለ ገደብ ይልሃል። ታላቁ ስጦታ ሲሰጥ እንዴት ያምራል! ስለዚህ ወንድሞቼና እህቶቼ ስለ ትዕግስት ማንበብ አለብን። ትዕግስትን መማር አለብን። ትዕግስትን እኔ በኹጥባህ አልሰጥህም። ዩቲዩብን ክፈት፣ ልክ ሁሉንም ክሊፖች እንደምትከፍተውና ትዕግስት እንዴት እማራለሁ፣ እንዴት እታገሳለሁ ብለህ አንብብ፣ አድምጥ፣ ተመልከት። ለምን? ምክንያቱም መታገስ ከቻልክ ሸይጣንን አሸንፈሃል። በአላህ ላይ ታዛዥ ሆነሃል። ድልንም ተቀናጅተሃል። አላህም ስብሓንሁ ወተዓላ በንግግሬ መጀመሪያ ላይ እንዳልኩት እንዲህ ይላል፣ እናንተ ያመናችሁ ሆይ ታገሱ፣ ተጋደሉ፣ ተጠንቀቁ፣ አላህንም ፍሩ፣ ምናልባት ትድኑ ይሆናል። አልሐያቱ ሰብሩ ሰዓ፣ ሕይወት የአንዲት ሰዓት ትዕግስት ናት። ይህች የምታያት ዱንያ ሁሉ ሰዓት ናት። ስለዚህ ሰዎች የትንሣኤ ቀን ሲቀሰቀሱ ስንት ጊዜ ቆያችሁ ይባላሉ። አንድ ቀን ወይም የቀን ክፍል ቆየን ይላሉ፣ ከምታየው ሁሉ ያነሰ። ስለዚህ ታገስ አላህ ዘንድ ካለው መልካም ነገሮች እንድታሸንፍ አላህ ከታጋሾች እንዲያደርገን እኛንም እናንተንም በታዛዥነቱ እንዲረዳን እለምነዋለሁ። أقول ما تسمعون وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم. والسلام عليكم ورحمة الله وبركاته.